ወደ መጨረሻው ጉዳያችን ስንሸጋገር የኢትዮጵያ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ታሪክ ለልጆች በሚል ርዕስ መጽሐፍ አስመርቋል። ዝግጅቱም ብፁዓን ሊቃነ ጳጳሳት የተለያዩ ቤተ እምነት መሪዎች በተገኙበት በስካይላይት ሆቴል ነበር። በዕለቱ የነበሩ ጉዳዮችንና በዛም ላይ የተሳተፉ ልጆችን አስተያየት በተመለከተ የተዘጋጀ ዝግጅት አለ፣ እንከታተል። መጽሐፍ ቅዱስ ያው ወደ ህይወት የሚመራን ከእግዚአብሔር ጋር የሚያገናኘን የእግዚአብሔር አምላክነቱን ቸርነቱን ሁሉ ማወቅ የምንችለው መጽሐፍ ቅዱስ ስናነብ ነው። ስለዚህ መጽሐፍ ቅዱስ ከእግዚአብሔር የተሰጠ ስጦታ ስለሆነ የኢትዮጵያ መጽሐፍ ቅዱስ ማህበር ደግሞ ያው በየቋንቋው ለህፃናቱም ለአዛውንቱም ለእምነት መሪዎችም ጭምር ለሁሉም በሚረዳው መንገድ እያዘጋጀ ታላቅ ስራን እየሰራ የሚገኝ ማህበር ነው። እንግዲህ መጽሐፍ ቅዱስ ለህፃናት ሲባል ያው ለሁሉም ነው። ለስጋዊ ለመንፈሳዊ መጽሐፍ ቅዱስ አስፈላጊ ነው። በተለይ ደግሞ የሥነ ምግባር ጉድለት ባለበት ዘመን በዚህ ሰዓት ምግባራችን ሙሉ እንዲሆን ህይወታችን የተስተካከለ የታነጸ የእግዚአብሔር አገልጋይ እንድንሆን የሚያደርገን መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ በዚህ ዘመን አስፈላጊ ነው። በይበልጥ ወላጆች ይህን ጉዳይ ልብ ልትሉ ያስፈልጋል ነው፣ ልታስተውሉ ያስፈልጋል። የወላጅ ልብ ይህንን በዳቦ ብቻ ከማሳደግ ይህንን በልባችሁ ልጨምሩት። ህፃናት ናቸው እንግዲህ መቼም አስበው ሊያነቡ አይችሉም እስከሚለማመዱ ፍቅሩ እስከሚገባቸው ወይም ደግሞ እንደ ስጋዊ ትምህርት ሁልጊዜ ጧት ተነስተው ወደ ትምህርት ቤት እንደሚሄዱበት ጊዜ አይደለም እና ዛሬ በመላው ዓለም ያለ ችግር እንደው ሰው ከሰውነት የወጣበት ነው። ይሄ ማብራሪያ የለውም፣ ያው የምታውቁት ነው። በችግኞቹ ላይ ስራ መስራት ዛፍ በችግኝነቱ እንክብካቤ ሲያገኝ ነው ቀጥ ብሎ ካደገ በኋላ ለምንም አይሆንም ለእሳት ማገዶ ካልሆነ እና ይሄ በጣም አስፈላጊ ወላጆች በጣም ደስ ሊላችሁ እገዛ ነው። ሰው በዳቦ ብቻ የኖረ ሰው ያው የምታውቁት ነው፣ ከብት ነው። 50% ከብት ላምበሬ ነው። አዎ ሰው በእግዚአብሔር ቃል ሲያድግ ነው። እግዚአብሔር ቃል ሲጠፋ ነው ዓለም የሚጠፋው። አሁንም እንግዲህ ወደ ህፃናቱ
እየመጣ ነው። በእውነቱ እግዚአብሔር እየተናገረ ነው፣ ልንሰማው ይገባል ነው ምን የመጀመሪያው ቅጽ ከ5 እስከ 7 ዓመት ዕድሜ ውስጥ ለሚገኙ ልጆች የተዘጋጀ ነው። በዚህ ዕድሜ ክልል ውስጥ የሚገኙ ልጆች ከእኩዮቻቸው ጋር ያላቸው ግንኙነት የሚያጠነክሩበት፣ የጓደኞቻቸውን ጠባይ የሚኮርጁበት፣ ራሳቸውንም ከሌሎች ጋር የሚያነሳስሩበት፣ በቋንቋ ችሎታቸውም ቢሆን ቀድሞ ከነበራቸው የሰፋ የቃላት እና የተሻለ የሰዋሰው ሕግጋት የሚያውቁበት እንዲሁም የሌሎችን ንግግር የመረዳት ክህሎት የሚያዳብሩበትና የቋንቋ ድምፆችንም የሚለዩበት ወቅት ነው። ሁለተኛው ቅጽ መጽሐፍ ከ8 እስከ 10 ዓመት ዕድሜ ለሚገኙ ልጆች ሲዘጋጅ እነኚህ ልጆች ስለ አካባቢያቸው ለማወቅ ጉጉት የሚያሳድሩበት፣ እጃቸውና የዓይናቸው አካላዊ ቅንጅት ስራ የሚዳብርበት፣ የቋንቋ ችሎታቸው እየረቀቀና እየተወሳሰበ የሚመጣበት፣ የተሻለ የቃላት አጠቃቀም የሚያሳዩበት ዕድሜ ነው። ሶስተኛው ቅጽ መጽሐፍ ከ11 ዓመት እስከ 14 ዓመት ላሉ ልጆች የተዘጋጀ ሲሆን በዚህ ዕድሜ ክልል የሚገኙ ልጆች የልጅነትን ጠባይ እየተዉ የሚሄዱበት፣ የአእምሮ ብስለታቸው የሚያድግበት፣ የራሳቸውን ሀሳብ የሚከተሉበት፣ በቃላት ብዛት፣ ውስብስብ አረፍተ ነገርና ፈሊጣዊ አነጋገሮችን በመረዳትና በመሳሰሉ የቋንቋ ክህሎቶቻቸው እጅግ የሚያድግበት ወቅት ነው። እኔ ሀረገኝ ገዛኝ እባላለሁ። የመጣሁት ከጎሮ ሰፈራ ደብረገነት ቅድስት ኪዳነ ምሕረት ቤተክርስቲያን ሀመረኑ ሰንበት ትምህርት ቤት ነው እና ዛሬ ደግሞ የተገናኘ ነው የኢትዮጵያ መጽሐፍ ቅዱስ ማህበር በሚያስመርቀው ለልጆች መጽሐፍ ቅዱስ ጥናት ለልጆች በሚለው መጽሐፍ ምረቃ ላይ ነው። ስሜ ዳዊት ቤኝ ይባላል። የመጣሁት ከጎሮ ኪዳነ ምሕረት ሀመረኑ ሰንበት ትምህርት ቤት ነው። እኛ ዛሬ መዝሙር በዝግጅቱ በፕሮግራሙ ላይ ነው ልናቀርብ የመጣ ነው እና ስለ መጽሐፉም አንዳንድ ነገር ተምረንበታል እና ይህ መጽሐፍ ህጻናት ብቻ አይደሉም፣ ሌላ ትልቆች ራሱ ሊያነቡት የሚገባ መጽሐፍ ነው። ለታናናሾች ይሄ በመታተሙ በጣም ነው ደስ ያለኝ። ምክንያቱም እኛ ይሄን እድል ማግኘት አልቻለም። እነሱ ግን መጽሐፍ ቅዱስን አጠር አድርገው የሚያነቡበትን የመጽሐፍ ቅዱስ ታሪኮችን የሚሸመድዱበት እድል አግኝተዋል። ይህ ከምለው በላይ ከመገልጸው በላይ እኛ እንደዚህ አይነት እድል አላገኘንም ስናል አሁን ለአሁኖቹ አሪፍ ነው ብዬ አስባለሁ። እሺ የኔ መልእክት ለወላጆች በተቻላቸው አቅም ይሄን መጽሐፍ አፈላልገው ማህበረ ቅዱሳንም ጋር የሚደርስ ከሆነ ከማህበረ ቅዱሳንም ገዝተው ለልጆቹ ቢያነቡላቸውና ታሪኩን እንዲሸመድዱ ቢያረጋቸው፣ በተለይ ደግሞ ልጆች ከዚህ መጽሐፍ ቅዱስ ላይ በጣም ብዙ ታሪኮች ይማሩበታል። የተለያዩ ስነ ምግባርንም ስለሚማሩበት ገዝተው ለነሱ ቢያነቡላቸውና ልጆች ቢሸመድዱት ጥሩ ነው ባይ። ይህ መጽሐፍ ያው በተለያዩ መደብሮች ሊገኝ ይችላል ብዬ አስባለሁ እና ልጆች እና ወላጆች ለልጆቻቸው ወደ ቤተክርስቲያን ልከው ቢያስተምሩ ብዬ እመክራለሁ። እኔ ለኩዮች የማስተላልፈው መልእክት በቤተክርስቲያን በሚሰጠው ኮርስ የመጽሐፍ ቅዱስ ጥናት ታሪክ አለና ቢያንስ መጽሐፍ ቅዱስ እስኪታተም ድረስ ኮርሱን መማር የሚችሉ ኮርሱን እየተማሩ መማር የማይችሉ ደግሞ መጽሐፍ ቅዱስን 80 አሐዱን ቤታቸው በመግዛት ቀን በቀን አንድ ምዕራፍም ወይ 2 ምዕራፍ እያነበቡ ለራሳቸው በራሳቸው መንገድ በሚገባቸው መንገድ ቢዘጋጁበት ነው የምለው። ለኔ ኩይሹ መክረው አይመችም ከትምህርት ጎን ለጎንና በትርፍ ሰዓታቸው ጊዜ አውጥተው ምናምን እንዲያነቡ። ይሄ መጽሐፍ ለልጆች ከ5 ዓመት እስከ 7 ዓመት ድረስ ላሉ ልጆች የተዘጋጀ ቅጽ 1 መጽሐፍ ነው። ቀጥሎም ደግሞ ከ7 ዓመት እስከ 9 ዓመት ድረስ ላሉ ቅጽ 2፣ ከ10 ዓመት እስከ 11 ዓመት እስከ 14 ዓመት ድረስ ላሉ ቅጽ 3 መጽሐፎች በቅርቡ ይታተማሉ ተብሎ በፕሮግራሙ ተነግሯል። እነኛ መጽሐፎች እስኪታተሙ ድረስ ሁላችንም በጉጉት እንጠብቃለን። እሺ ተመልካቾቻችን ከዝግጅቱ ተመልሰናል። በዝግጅቱ ብዙ ቁም ነገርና ትምህርት እንዳገኛችሁበትም ተስፋ እናደርጋለን። በዝግጅቱ ላይ ተሳተፉ ሁሉ እግዚአብሔር አምላክ ቃሎችን ያሰማልን። አሜን። ተመልካቾቻችን ለዛሬ ያዝናቸውን መርሃ ግብራቶች ጨርሰናል። ከዝግጅቱ ብዙ ቁም ነገሮችን እንዳገኛችሁ ተስፋ እናደርጋለን። በትክክል በዝግጅቱ ላይ ሀሳብ አስተያየት ካላችሁ አድርሱን እያልን የዛሬውን መርሃ ግብር በመምራት እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆየ ነው። እኔ አቅሌሲያ ከብረሻና
እንዲሁም እኔ ናታኒ አዲስ ነበርን። ሳምንት በሌሎች መርሃ ግብራት እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።